ሰላም ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። እ፣ አሁን የገባሁት የእግዚአብሔርን ቃል አብረን እንድናይ ነው። ገላትያ ምዕራፍ 6 ቁጥር 15፣ 16 እና 17 ላይ ያለውን የእግዚአብሔር ሐሳብ አብረን እንድናይ ስለፈለኩኝ ነው። ገላትያ ምዕራፍ 16 ላይ ያው ታውቃላችሁ የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ነውና እዛ ላይ አንድ የሚናገረው ነገር አለ። በክርስቶስ ኢየሱስ አዲስ ፍጡር መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምምና ይላል ቁጥር 15 ላይ። በክርስቶስ ኢየሱስ አዲስ ፍጡር መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምምና ይላል። በዚህ ስርዓት ቁጥር 16 ላይ በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላም ይሁን ይላል። ከዛ ቀጠል ያደርግና ቁጥር 17 ላይ እኔ የኢየሱስ ክርስቶስን ማኅተም በሥጋዬ ተሸክሜያለሁና አንድስ እንኳን አያድክመኝ ይላል። አንድስ እንኳን አያድክመኝ ይላል። በተለይ ቁጥር 17ን በዚሁ በገላትያ ምዕራፍ 6 ቁጥር 17 ላይ ያለውን ለምን ተናገረ የሚለውን ሳስበው እኔ የክርስቶስ ኢየሱስን ማኅተም በሥጋዬ ተሸክሜያለሁና አንድስ እንኳን አያድክመኝ አለ። ከላይ ያለውን ስትመለከቱ በተለይ ቁጥር 15 ላይ መገረዝ አለመገረዝ የሚባሉ ነገሮች አሉ። በመንፈሳዊ ነገር ላይ ወይም ከመንፈሳዊ ነገር አንጻር ምንም ፋይዳ የሌለው ነገር ማለት ነው። ሰው ቢገረዝም ባይገረዝም እንደ አዲስ ኪዳን አማኝ ማለት ነው፣ እንደ ክርስቲያን ማለት ነው። ሰው ቢገረዝም ባይገረዝም በመንፈሳዊ ሕይወቱ ላይ ምንም አይነት አዎንታዊ ለውጥ እንደማያመጣ ስለሚያውቅ አይጠቅምም አለ። አይጠቅምም፣ መገረዝም አለመገረዝም አይጠቅምም። ስለተገረዝን የምንጠቀመው ነገር የለም። ያም ብቻ ሳይሆን ባንገረዝም የምንጠቀመው ነገር የለም። መንፈሳዊ ነገር ከሱ ጋር የተያያዘ አይደለም ማለት ነው። የህይወት ጉዳይ ከመገረዝና ካለመገረዝ ጋር የተያያዘ አይደለም ማለት ነው። መገረዝም አለመገረዝም አይጠቅምም። ስለዚህ መታሰቢያ የለውም ማለት ነው። በእግዚአብሔር መንግስት እንደ አንድ የህይወት መዝገብ በሰማይ የህይወትን መዝገብ የምንሰበስብበት አንዳች ነገር የለውም ማለት ነው። ይሄ መገረዝና አለመገረዝ የተባለው ውጫዊ ነገር ማለት ነው። በአጠቃላይ ሰው ወደ እግዚአብሔር የሚቀርብበት መንገድ በመገረዝና ባለመገረዝ አይደለም። ወይም ደግሞ በሌላ መንገድ በአድርግና አታድርግ አይደለም። ወይም ደግሞ ህግን በመጠበቅና ባለመጠበቅ አይደለም ሰው ወደ እግዚአብሔር የሚቀርበው ማለት ነው። ወደ እግዚአብሔር የምንቀርብበት አዲስ መንገድ በክርስቶስ ኢየሱስ ደም ተመርቆ ተከፍቷል። በዛ ብቻ ነው ወደ እግዚአብሔር መቅረብ የምንችለው። ምክንያቱም ምንድነው? የአዲስ ኪዳን ደም ፈሷላ። የምንነጻበት የምንታጠብበት በእግዚአብሔር ዘንድ የኃጢአትን ስርየት አግኝተንበት በእግዚአብሔር ተቀባይነት የምናገኝበት ሞገስ የምናገኝበት በእግዚአብሔር ዘንድ ንጹሃን ሆነን በእግዚአብሔር ዘንድ የምንታይበት የኢየሱስ ክርስቶስ ደም ፈሷል። ስለዚህ ይሄ ኢየሱስ ክርስቶስ ነው ማለት ነው። ወደ እግዚአብሔር የምንቀርብበት መንገድ አሰራር አለው። እንዴት በኢየሱስ ክርስቶስ ወደ እግዚአብሔር እንደምንቀርብ ማለት ነው። አንዱ ክርስቶስ ኢየሱስን አምኖ በመቀበል ነው ዋናው። በዛ ውስጥ ነው እንግዲህ አሰራሮቹ ሁሉ መንጻቱ፣ ከበደል ከኃጢአት ሁሉ በክርስቶስ ኢየሱስ ደም መንጻቱ የሚኖረው ኢየሱስ ክርስቶስን አምነን ስንቀበል ነው። ለዚህ ነው ሰው በክርስቶስ ቢሆን አዲስ ፍጥረት ነው የተባለው። በኢየሱስ ክርስቶስ ያመነ
ከሞት ወደ ሕይወት ተሻገረ ተብሎ የተጻፈው ለዚህ ነው። ይሄ ኢየሱስ ክርስቶስን መቀበልና ኢየሱስን ማመን የሚባለው ነገር በውስጡ ያለው ዝርዝር ነገር በጣም የሚገርም ነገር ነው። የሰውን ሁለንተና የሚለውጥ ነው። የሰውን ልብ የሚለውጥ ነው ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ይሄ ውጫዊ የሆነ ነገር መገረዝ፣ አለመገረዝ የሚባሉት ነገሮች ከዘላለም ሕይወት አንጻር ሰዎችን ወደ እግዚአብሔር ከማቅረብ አንጻር ምንም ፋይዳ የለውም፣ አይጠቅምም ይላል እና በእንደዚህ አይነት ሁኔታ የሚመላለሱ ሰዎች አሉ። ምህረት ይሁን ሰላም ምህረት ይሁን ይላል። ሌላ ምን ማለት ይችላል? ተቀብለው የእውነትን ቃል ይኸውም የመዳንን ወንጌል ተቀብለው በኢየሱስ ክርስቶስ አምነው በመንፈስ ቅዱስ ካልታተሙ ሌላ ምንም መንገድ የለውም። ስለዚህ ምንድነው ይመኝላቸዋል? የጌታን ሰላም ይመኝላቸዋል ማለት ነው። እና ይሄን ካየ በኋላ ይሄን ከተናገረ በኋላ ይሄን ከጻፈ በኋላ በውስጡ ያለውን ሐሳብ ማለት ነው ስለ ራሱ ደግሞ መለስ ብሎ ሲያስብ እነዚህ ነገሮች በሱ ላይ ምንም ስልጣን እንደሌላቸው ይሄ መገረዝ አለመገረዝ ወይም ደግሞ ውጫዊ የሆነ ነገር ፋይዳ የሌለው ነገር ጠብ የሚል መንፈሳዊ ነገር የሌለው ነገር ስለሌለው እንዲህ ብሏል። ከዛ የተለየ ሰው በመሆኑ በክርስቶስ አዲስ ፍጡር ሆኖ በቃ ከነዛ ነገሮች ነፃ የወጣ በመሆኑ እንደገና እነዚህ ነገሮች እሱን ሊያደክሙ እንደማይችሉ አቋሙን ሲገልጽ ነው የምንመለከተው። አቋሙ ምንድነው? እኔ የኢየሱስ ክርስቶስን ማተም በስጋዬ ተሸክሜያለሁ፣ አንድስ እንኳን አያድክመኝ ይላል። ምንድነው ይሄ የኢየሱስ ክርስቶስ ማተም በስጋው የተሸከመው? ይሄ ማርክ፣ ይሄ እስካር ምንድነው? ከየት መጣ ይሄ እስካር? እንደሚናገሩት ብዙዎች እንደሚያምኑበት በሰውነቱ ላይ ያለ ስለ ክርስቶስ ኢየሱስ የተገረፈበት የተደበደበበት ጠባሳ እንዳለ ነው የሚናገሩት። ስለዚህ ተሸክሜያለሁኝ ይላል፣ አንድስ እንኳን አያድክመኝ። ስለዚህ ቫልዩ ይሰጠዋል። መከራን የተቀበለለትን ወንጌል ስለ ስሙ መከራን የተቀበለለትን ኢየሱስ ያስባል፣ ቫልዩ ይሰጠዋል። በከንቱ እንዳልተቀበለ ያውቃል። በከንቱ ይሄ ሁሉ ስካር በሰውነቱ ላይ ያለው በክርስቶስ ምክንያት የሆነው ጠባሳ እነዚህን ነገሮች በከንቱ እንዳይደለ ስለሚያውቅ ቫልዩ ይሰጣቸዋል። ብድራቱን ትኩር ብሎ ይመለከታል ማለት ነው። በከንቱ አይደለም ይህንን መከራ የተቀበልኩት ነው የሚለው። ስለዚህ ይሄንን አውቃለሁ፣ አንድስ እንኳን አያድክመኝ ይላል። ከዚህ እውነታ ለክርስቶስ ኢየሱስ ከሆነው መከራና ስቃይ ከምቀበለው ወደ ኋላ የሚያደርገኝ ነገር እንዳመቻመች የሚያደርግ ነገር ምንም ነገር እንዲያደክመኝ አልፈቅድም። አቋሙን ነው የምንመለከተው። የአቋም ሰው ነው ማለት ነው። ይሄ ነገር እጅግ በጣም ወሳኝ ነው ማለት ነው። አሁን ወደ ራሳችን ስንመለስ ሁላችንም በክርስቶስ አለን የምንል እንደ ሐዋርያው ጳውሎስ እኔ እንደዚህ በስጋዬ ተሸክሜያለሁ፣ እንደዚህ የማረሳው ነገር እኔ ጋር አለ፣ 24/7 የማያው ነገር አለ፣ ዋጋ የከፈልኩበት ነገር አለ። ይህንን ህይወት ለማግኘት ስል ይህንን ጸጋ ላለመጣል ስል በደረሰብኝ ነገር ሁሉ የጸናውበት ምልክት የማስታውሳቸው ትውስታዎች ብዙ አሉኝ። ሐዋርያው ጳውሎስ 24/7 የሚያስታውሰው ነው ያለው፣ በሰውነቱ ላይ የታተመ ነው ያለው። እኛ ምን አለን? ካለን እሱ ይጠቅመናል። ካለን እሱን እንደ ሐዋርያው ጳውሎስ እኔ የኢየሱስ ክርስቶስ ማስታወሻ የመከራው ተካፋይነቴን ማስታወሻ በሰውነቴ ላይ አለ። ያሳለፍኳቸው ኮንዲሽኖች አሉ፣ ማረሳቸው አሉ። ስለዚህ ምንም ነገር ከዚህ ህይወት እኔን ለመነጠል አያድክመኝ፣ አትልፉ፣ አንድስ እንኳን አያድክመኝ እያለ ይናገራል ማለት ነው ወገኖች። እና ስለዚህ ሂዱና እስቲ
ገላትያ ምዕራፍ 6 ቁጥር 15 እስከ 17 ያለውን ተመልከቱት። አንድ ነገር መያዝ እንችላለን። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማልና ይጠቅማል እንጂ መገረዝ አለመገረዝ አይጠቅምም የሚለውን። ስለዚህ ዋና ነገር ነው ማለት ነው። በክርስቶስ ኢየሱስ አዲስ ፍጡር መሆን የክርስትና ዋና ነው ማለት ነው። አዲስ ፍጡር መሆን ከምን ጋር ማያያዝ እንችላለን? እንደገና መወለድ፣ የእውነት መወለድ ከእግዚአብሔር። ይሄ ዝም ብሎ ይሄ በሞቅታ ምናምን ጌታን ተቀበልን ስጋን ክጃለሁ ኃጢአትን ክጃለሁ ምናምን ክጃለሁ የሚባለው ዝም ብሎ አይነት ሆኖ ኋላ ምንም ፍሬ ነገር የማይታይበት አይነቱን ሳይሆን ፍሬ የሚታይበት በክርስቶስ ኢየሱስ አዲስ ፍጡር የምንሆንበት በእውነት ከእግዚአብሔር የምንወለድበት ከማይጠፋው ከእግዚአብሔር ቃል የምንወለድበት በክርስቶስ ኢየሱስ ደም የምንታጠብበት እንደገና ደግሞ በመንፈስ ቅዱስ የምንታተምበት ጸጋን የምንቀበልበት በእግዚአብሔር ቃል ከእግዚአብሔር የምንወለድበት የእግዚአብሔር ዘር በእኛ የሚኖርበት ከእግዚአብሔር ስንወለድ ማለት ነው። እሱ እውነተኛው መወለድ በእኛ ዘንድ ሲኖር የዛን ጊዜኛ በክርስቶስ አዲስ ፍጥረት ሆነናል ማለት ነው። እግዚአብሔር የተመሰገነ ይሁን። ከዛም በኋላ የእግዚአብሔርን መንግስት እናያለን። በምድር ላይ ስርዓቱን እናያለን፣ እንገነዘባለን፣ እንረዳለን፣ ይገባናል የእግዚአብሔር መንግስት ስርዓት። ስለዚህ እናስተናግዳለን የእግዚአብሔርን መንግስት ስርዓት፣ ትምህርቱን የክርስቶስን እናስተናግዳለን፣ በመንገዱ እንሄዳለን። ጥያቄ አይፈጥርብንም፣ ግራ እንጋባም። ዳግም ከተወለድን በኋላ በእግዚአብሔር መንግስት ጉዳይ ግራ እንጋባም። ምክንያቱም የእግዚአብሔር መንፈስ በእኛ ስለሚያድር ምን ያደርገናል? ወደ እውነት ሁሉ ይመራናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖች ዋና ነው በክርስቶስ ኢየሱስ አዲስ ፍጡር መሆን ይጠቅማል እንጂ በቃ ከዚህ ውጭ ሌላ ምንም የሚጠቅም ነገር የለም። በክርስትናችን አዲስ ፍጡር መሆን የመጀመሪያው አዲስ ፍጡር መሆን ያስፈልጋል። ስለዚህ ወንጌልን ስንሰብክ ሰዎች በክርስቶስ አዲስ ፍጡር እንዲሆኑ ነው የምንሰብከው ማለት ነው ወንጌልን። ለዚህ ነው ዳግም እንዲወለዱ የምንሻው ማለት ነው። ዳግም ካልተወለደ ሰው የእግዚአብሔር መንግስት አይም ወደ እግዚአብሔር መንግስት መግባት አይችልም። ወደ ቤተ ክርስቲያን መተን መንፈሳዊ ነገር ምንም አልገባ የሚለን ሰዎች ብንባል የእግዚአብሔርን ሐሳብ ማስተናገድ የማንችል ሰዎች የእግዚአብሔር ቃል ቢነገረን ምንም የማይገባን ምንም ሴንስ የማይሰጠን ሰዎች እኔ እናገራለሁኝ በክርስቶስ ኢየሱስ እንደገና መፈጠር ያስፈልጋል። እንደገና መወለድ ያስፈልጋል። ምክንያቱም እንደገና ከተወለድን በክርስቶስ ኢየሱስ አዲስ ፍጡር ሆነን ከተፈጠርን ይጠቅመናል። አዲስ ፍጡር በመሆን መጠቀም አለ። በቃ በሚመጣው የእግዚአብሔር ሐሳብ ሁሉ እንጠቀማለን፣ አያልፈንም። ስለዚህ ወሳኝ ነው ማለት ነው። ስለዚህ እኔ በክርስቶስ ኢየሱስ አዲስ ፍጡር ነኝ ወይስ አይደለሁም ማለት እንችላለን ብለን መጠየቅ እንችላለን ማለት ነው። እግዚአብሔር ይመስገንና በዚህ ላይ አገልጋዮች በደንብ መስራት አለብን። የምናገለግል መሪዎች፣ እረኞች በጣም መስራት። ምክንያቱም የምናገለግላቸው ሰዎች የእግዚአብሔርን መንግስት ማየት መቻል አለባቸው። ስርዓቱን ማየት መቻል አለባቸው። ምን ማለቴ ነው? ሴንስ ማድረግ አለባቸው። እኛ ያየነውን የቀመስነውን የዳሰስነውን ብለው እንደተናገሩት ሐዋርያት እንደተናገሩት ዮሐንስ እንደሚናገረው ማለት ነው የዘላለምን ሕይወት እናወራላችኋለን ብሎ እኮ ለሌላው ለመናገር አዲስ ፍጡር መሆንና የእግዚአብሔርን መንግስት ማየት ያስፈልጋል ማለት ነው። ከዛ በኋላ ብንሞት እንኳን ወደ እግዚአብሔር መንግስት ነው የምንገባው። የሚከለክለን የለም። መጽሐፍ ቅዱስ እንደሚለው ሰው ዳግም ካልተወለደ ግን የእግዚአብሔርን መንግስትንም አይም የሚገባው ነገርም የለም። እንደገና ደግሞ ወደ እግዚአብሔር መንግስትም አይገባም። የመንግስቱንም ስርዓቱንም አይም ማለት ነው። እና ስለዚህ በዚህ ላይ በቤተ ክርስቲያን ውስጥ በምዕመናኖቻችን ላይ መሰራት አለበት ማለት ነው ይህ ሁኔታ።
እግዚአብሔር አምላክ የተመሰገነ ይሁን። በቃ ይችን ጥቂት ነገር በልቤ ውስጥ ሰሞኑንም ስለነበረ ከዚህ በፊትም በዚህ ሳምንት ውስጥ ተናግሬያለሁኝ እና መናገር አሁንም ግድ ስለሆነብኝ ነው የተናገርኩት። እግዚአብሔር ይባርካችሁ። በክርስቶስ ኢየሱስ አዲስ ፍጡር መሆን ይጠቅማል እንጂ ይሄ ሌላው ምንም ይሄ የውጫዊ የአምልኮ መልኩ በውጭ የሚታየው ምናምኑ በሙሉ ምንም ጥቅም የለውም እሱ። እግዚአብሔር ይመስገንና ጌታ ጸጋውን ያብዛላችሁ። በርቱ፣ ተባረኩ። ይችን ያህል ከተናገርኩ ይበቃኛል ለጊዜው።